እነዚህ የምታዩአቸው የሚያምሩ ቤተሰቦች መንትዮች ቤቲና ሊያ ይባላሉ። በፍቅር በደስታ ከቤተሰቦቻቸው ጋር ይኖራሉ። የሁለቱ ፍቅር በጣም የሚያስቀና ነው። በጣም የሚዋደዱ እህትማማቾች ናቸው። መንትዮች ናቸው። በሚያስቀና ፍቅራቸው ከእናታቸውና ከአባታቸው ጋር ይኖራሉ። የሁለቱ ፍቅር መተሳሰብ እጅግ በጣም ደስ የሚል ነበር። እነዚህ መንትዮች ተለያይተው አይሄዱም፣ ተለያይተው አይበሉም፣ ተለያይተው አይሰሩም። የትም ቦታ ተለያይተው አይሄዱም፣ አይታዩም። አብሮ ይበላሉ፣ አብሮ ይጠጣሉ። ቤት ውስጥም ሆነ ውጭ አይለያዩም። መተሳሰባቸው፣ ፍቅራቸው፣ ሁሉ ነገራቸው በጣም ደስ ይላል። እነዚህ መንትዮች በጣም መቼም ለብዙዎች ፍቅርና ፍቅራቸው ተምሳሌ የሚሆን እህትማማቾች መንትዮች ናቸው። ተለያይቶ ተነጥሎ የማያውቁ ማለት ነው። እነዚህ መንትዮች ፍቅራቸው፣ ሁሉ ነገራቸው ከቤተሰብ አልፎ ለአካባቢ ሰው ያስቀናል። የተለያየ ልብስ ለብሶ አያውቁም። አንድ አይነት ልብስ ይለብሳሉ። ደስታቸው፣ ሀዘናቸው አንድ ላይ ነው። ቤተሰቦቻቸውም በእነሱ ደስታ፣ በእነሱ ፍቅር ደስተኞች ናቸው። ግን ከእለታት አንድ ቀን የእነዚህን መንትዮች ፍቅር አደጋ ውስጥ የሚከት ነገር ተከሰተ። ይህ ክስተት ከባድ ክስተት ነው። ይህ ክስተት ከነሱ አልፎ ለሌሎችም በዙሪያቸው ላሉት ሰዎች ሁሉ አስደንጋጭና ከባድ ነበር። ሁለቱ ከፍቅር ወደ ጠላትነት ተላለፉ። ሁለቱን ወደ ጠላትነት የቀየራቸው ደግሞ አንድ ነገር ነበር። ሁለቱም አንድ ወንድ አፈቀሩ። ያ ወንድ ከሁለቱ ጋር መወሰን ግድ ሆነበት። ስለዚህ ተስማምተው ለማድረግ ወሰኑ።
ፈልጉት ነው። ሀገር ጉድ ያስባለው ነገር ለሁለቱ ሰላም ሲል መፈጸም ቀኑ ደርሶ ተወስኖ የአንዷን ሀዘን አለማብዛት ሲባል የአንዳቸውን ሰላም ለመጠበቅ ሲባል ተወሰነ። ስለዚህ ይህ ውሳኔ ቀኑን ጠብቆ ባልተለመደ መልኩ መደረጉ ብዙዎችን አነጋግሯል። ሁለት መንትዮች አንድ ወንድ ማግባታቸው ብዙዎችን አነጋገረ፣ ብዙዎችን አስደነገጠ። ግድ የሆነው ነገር ሁሉ ለነሱ ሰላም ሲባል ስለሆነ ባይቀበሉትም ሌሎች ባይቀበሉትም እነሱ ግን ተቀብለውታል። ብዙዎች አውግዘውታል። ብዙዎች ቢያወግዙትም ግን መደረግ ስላለበት ተደረገ። ብዙ 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 ተባለ፣ ጉድ ተባለ፣ አሳፋሪ ተግባር ተባለ። የሁለቱ ሶስቱን ግን አላሳፈራቸውም፣ አስደሰታቸው እንጂ። ምክንያቱም ከዚህ ውሳኔ በኋላ የሁለቱ ሰላም ተመልሶ አብሮነት መኖር ጀምረው ነበር። ይህ መደረጉ ግን ግድ ስለነበረ ሆነ። የሰርጉ ቀን በጉጉት ይጠበቅ ጀመር። ከሱ ጋር መሆናቸው እሱም ከሁለቱ ጋር ተስማምቶ መኖሩ ግድ ስለሆነ ሁለቱንም እኩል ማየት ጀመረ። እነሱም ሰርጋቸው ቀን ደረሰ፣ ተጋቡ። ግን አሁንም በአንዳንድ አለመግባባቶች ሰላማቸው በመጠኑ ቢመለስም በአንዳንድ አለመግባባቶች ነገሮች ይከሰቱ ጀመር። ስለዚህ አሁን ላይ ግን ሁሉም ነገር መሆን አለበት፣ ተስማምተው መኖር ጀመሩ። በስተመጨረሻ ግን አንዳንድ ነገሮች ያልጠበቁት ነገር ተከሰተ። ከሰርጉ ፍቅርና ሰላም በኋላ ከባድ ነገር ከተከሰተ ደረሰና ሰርጉ በደማቅ ሁኔታ ተደረገ። ብዙ ሰዎችም ተገኙ። ሁለቱን በሰርግ ያገባው ሁለት መንትዮችን በሰርግ ያገባው የመጀመሪያው ሰው እነሱም ታሪክ ለመጀመሪያ ጻፉ። ይህንን ታሪክ ግን ማንም ጽፎት አያውቅም። ለመጀመሪያ ሆነ። እነሱ ግን ደስተኞች ናቸው። ከሰርጉ በኋላ ፍቅራቸው ጥሩ ደረጃ ላይ ቢደርስም ከዛ በኋላ ግን አስደንጋጭ ክስተት ሁለቱን ለሀዘን ለከፍተኛ ስብራት የሚያደርስ ነገር ተከሰተ። ያልጠበቁት ፈጽሞ ይመጣል ብሎ ያላመኑት ደስታቸውን አደፈረሰው። ይህ ከባድ ሀዘን ምንድን ነው? የተከሰተው አስደንጋጭ ነገር ቤተሰቡንም እነሱንም ለስብራት ዳረጋቸው። ይህ ክስተት ደግሞ ዳግም እንዳይነሱ አድርጎ ሰበራቸው። ምክንያቱም ከባድ ነበር ሀዘን። የተፈጠረው ድንገተኛ ነገር ያልተጠበቀ ነገር ነበር። ይህ አስደንጋጭ ነገር ሲሰሙ እነሱ ነገሮች ሁሉ ከአቅማቸው በላይ ሆነ። ይህ አስደንጋጭ ነገር ደግሞ
ለሁለት ያገቡት ፍቅረኛቸው ባላቸው አብሮነት ሲኖር የነበረው በድንገተኛ ሞት ተለየ። ከባድ ሐዘን ውስጥ ገቡ። ቀብሩን ሞቱን ለማመን ከበዳቸው። ግድ ነውና ሞቷል። ይህንን አምነው ተቀበሉ። ከባድ ሐዘን ውስጥ ገቡ። የቀብር ስነ ስርዓቱ ለመፈጸም ግድ ሆነባቸው። ስለዚህ ይህ ማመን ቢያቅትም ሆኗልና የሚሆን ነውና ይቀበሉታል። ተቀበሉት። የሀዘን ጉዳታቸው ከባድ ቢሆንም ግድ ነውና አልቅሰው ተጎድተው ቀበሩት። ቀብሩ ተፈጸመ። ከዛ በኋላ ግን ሁለቱ የራሳቸውን ውሳኔ ወሰኑ። ህይወት ይቀጥላልና መቀጠል አለባቸው።